በዛሬው በኪችኑ ሰሚት 20 ሜትር ተገኝተናል። እንግዲህ አሁንም የወላይታ ምግብ አለቀቀኝም። ሲና ኮፊ ተገኝቻለሁ። እንግዲህ ከሲና ጋር 3 የተለያዩ አይነት ምግቦችን ነው የምንሰራው። ጫጤና ፊጫታ፣ ቆጭቆጮ፣ ቡላ ደግሞ ተቀማጥሎ በክትፎ ይመጣል ማለት ነው። እሺ መጀመሪያ የትኛው ነው የምንሰራው? ጫጤና ፊጫታ እንስራ። ምንድነው ጫጤያ? ጫጤያ ስራ ስር ነው። ስራ ስር ነው። ስኳር ድንች መስሎ የነበረ አይደለም። የስኳር ድንች ዘር ሆኖ ሌላ ናቸው። እነዚህ ስራ ስር ናቸው። ቦዬና ጫጤያ ይባላሉ። ኦኬ እሱን ነው የምንሰራው የመጀመሪያ ምግባችን። እሺ የምንጠቀማቸው ግብአቶች ምን ናቸው? ኮረሪማ፣ ጥቁር አዝሙድ፣ ጨው፣ ሚጥሚጣ፣ ነጭ አዝሙድና አብሽ እንጠቀማለን። እሺ ነጭ ሽንኩርትም አለ። ለሁሉም የተዘጋጁ ግብአቶች እነዚህ ናቸው። ዛሬም በድጋሚ እጠገናለሁ። እንስራ። እሺ ይሄ ቦዬ ነው። በውሃ ተቀቅሎ የተዘጋጀውን እንልጠዋለን። ልጣጩ ፐርፕል ነው፣ ውስጡ በጣም ነው የሚያምረው። ልጠን እናዘጋጅና እንጨቀጭቀዋለን። ቅመማ ቅመሞች ይገባሉ። እዚህ ጋር የጋለ መጥበሻችንን እናዘጋጅና ቅቤ ነው የምናደርግበት። የተዘጋጁት ቅመማ ቅመሞች ኮረሪማ፣ ነጭ አዝሙድ፣ ትንሽዬ አብሽ መብዛት የለበትም፣ ጨው፣ ነጭ ሽንኩርት፣ ጥቁር አዝሙድ እናደርጋለን። ከዛ እናዋህደዋለን ማለት ነው። ይሄ ቦይና ነው። በውሃ ከፈላ በኋላ ተዘጋጅቶ ተጨቅጭቆ የመጣ ነው። ተልጦ ይጨቀጨቃል። አሁን ደግሞ እዚህ ጋር በተዘጋጀው ቅመም ላይ እናዋህደዋለን ማለት ነው። ከቅመሙ ጋር በጣም መዋሃድ አለበት። ቦይናም ከወላይታ ሶዶ ነው የሚመጣውና ቅመሙን እንዳዋሃድን በዛው ነው በትኩሱ ነው የምንቀላቅለው ማለት ነው። እሳት ምናምን አያስፈልገውም። የድሮ አባቶቻችን እናቶቻችን ጠንካራ ሆኖ የቆዩት እንደዚህ አይነት ተፈጥሯዊ ነገር እየበሉ ስለሚቆዩ ነውና እናንተም ጤናችሁን መጠበቅ የምትፈልጉ ሲና ጋር እየመጣችሁ ይሄን የመሰለ ምግብ መመገብ ትችላላችሁ። በደንብ ተዋህዷል። አሁን ወደ እቃውን ገለብጠዋለን። ውስጡን ጎርጎድ የምናደርገው በወላይታ ዳጣ ነው የሚበላው። እርጎ ወይም ደግሞ ሽምፔ የሚባል የተናጠ ወተት ያስፈልገዋል። ለዛ እዚህ ጋር ጎርጎድ እናደርገዋለን ማለት ነው። ይሄኛው ለጫጤ ነው የምናዘጋጀው። ቅቤ ትንሽ በዛ ማለት አለበት፣ ምክንያቱም ቦዬ ስለሆነ ቦዬው ትንሽ ደረቅ የሚል ባህሪ ስላለው ቅመማ ቅመሙን ከበፊቱም ትንሽ በዛ እናደርገዋለን ማለት ነው። ነጭ ሽንኩርት፣ ጨው ትንሽ፣ ነጭ አዝሙድ ትንሽ አብሽ መብዛት የለበትም። ጥቁር አዝሙድ እናደርጋለን። ኮረሪማ እናደርግና እናዋህደዋለን። እሳቱን ትንሽ በስሱ ነው የምናደርገው። ከተንተከተከልን በኋላ እናጠፋውና በትኩሱ ይህን የተዘጋጀውን ቦዬ እንቀላቅለዋለን ማለት ነው። ጫጤያ ነው የሚባለው። እንቀላቅለዋለን። በደንብ ነው የምናዋህደው። አብዛኞቹ ይሄን የሚያውቁት በድንች መልክ በዳጣ ሲበላ ነውና በገንፎ አብዛኞቹ የሚያውቁት አይመስለኝም። እና እየመጣችሁ ቴስት አድርጉት፣ ሞክሩት። በጣም ነው የሚጣፍጠው። ትንሽ ስለደረቀብኝ ቅቤ ያደርግበታለሁ። ከላይ ማድረግ ይቻላል። በደንብ ከተዋሃደ በኋላ ወደ እቃችን እንገለብጠዋለን ማለት ነው። በዚህ መልኩ ምግባችን ደርሷል ማለት ነው።
እንደ ቅድሙ ይሄም በዳጣ ስለሆነ የሚበላው እንደዚህ ጎርጎድ እናደርጋታለን። ጫቲያ እና ፊጫታችን ደርሷል። እንግዲህ ሁለቱም ከተለያዩ አይነት የድንች ዘር ነው የሚሰራው አይደል? እንዴት ነው የምቀምሰው? ይሄን አዋዜው መሀል ላይ በማድረግ ነው ዳጣ እንደ ገንፎ። አዎ ሁለቱም ከድንች ነው የሚሰራው። አቤት ስለበልቢ ነው። አያቃጥልም ብዙ። መጀመሪያ ጫቲያችንን ነው የምንቀምሰው። ውይ ዳጣው ግን ጉዴ ነው። ውይ በጣም የዳጣው ጣዕም ደስ ይላል። ይሄ ከማቃጠሉ ባሻገር ጣዕሙ በጣም ደስ ይላል። ይሄ ድገሙኝ የሚል አይነት ጣዕም አለው። ልድገም። ወላይታ አገራችሁ ጥሩኝ። የምሬን ነው የምላችሁ። እኔ በቃ በጣም ነው የወደድኩት ምግባችሁን። እስቲኛውን መሳው በጣም ያቃጥላል። እንትኑ ግን ደግሞ እያቃጠለሽ ብሉኝ የሚል አይነት ጣዕም ነው ያለው። በጣም ነው የሚጣፍጠው። ደግሞ በጣም ምግቦቻችሁ ሄልዚ ናቸው። ሁሉም እንደዛ ናቸው። አሁን ደግሞ ወደ ሁለተኛው ምግባችን ነው የምንሄደው። ሁለተኛው ምግባችን ቆጭቆጮ ነው የምንሰራው። ድቅቅ ካለ ስጋና ድቅቅ ካለ ጎመን ሁለቱን እናዋህደዋለን። ቆጭቆጮ እንለዋለን። በጣም ነው የሚጣፍጠው። ሞክሩት። ከዚህ ይበልጣል። እኔ ግን አንዴ ልጎስ እያቃጠለኝ ግን በቃ ማቆም አልቻልኩም መብላት። እሺ ወደ ሁለተኛው ምግባችን እንገባለን። እሺ በጋለ መጥበሻ ላይ እናደርገዋለን ተቀቅሎ የተከተፈውን ስጋ። ስጋው ላይ ዘይት እናደርግበታለን። ጨው፣ ኮረሪማ፣ ነጭ አዝሙድ ትንሽ ነው የምናደርግበት። ሚጥሚጣ ትንሽ በዛ ይላል። ጥቁር አዝሙድ 1 ማንኪያ፣ ነጭ ሽንኩርት፣ የተወሰነ ደቂቃ ካዋሃድ ነው በኋላ ጎመኑን ላዩ ላይ እንጨምርበታለን። ጎመኑ ከስጋው ጋር የተመጣጠነ መሆን አለበት። እዚህ ጋር ከላዩ ላይ ቅቤ እናደርግበታለን። ጎመኑም ተቀቅሎ የተከተፈ ስለሆነ ስጋውም እንደዛ ስለነበር እሳቱን ካጠፋን በኋላ ከቀላቀልነው በኋላ አሁን ሞቅ እናደርገዋለን። ቆጭቆጫችን ደርሷል። አያምርም? መልኩ ራሱ ሲያምር በቃ በጣም ነው የሚያምረው። ልቅመሰው። ቴስቱም ያስታውቃል። ሽታው በጣም ነው የሚጣፍጠው። በጣም በቆጮ አይደል?
ወላይታ ግን ሀገራችሁ ሁሌ እንዲህ ነው የምትበሉት? ሁሌም እንዲህ ነው። የምርሽን ነው? ወይኔ እኔ ወላይታ መወለድ ፈልጋለሁ ድጋሚ። ሁሌ የቤት ከመጣሽ ያው ወላይታን ነው የምታየው። ስለዚህ በጣም ነው የሚጣፍጠው። በጣም የእውነቴን እንደምታይኝ ደንደን ያልኩኝ ጭራሽ ደንደን አደረግሽ ስታስወጪኝ ነው። ሌላ ምግብ አለን? አዎ ቡላ በክትፎ ከዚህ በፊት ባይዘው ቡላ በክትፎ ቀምሼ አውቃለሁ። እነዚህ ምግቦች ግን ቀምሼ አላውቅም ነበር። የአንቺን ደግሞ ሙያ አየዋለሁ። እሺ እኔ ግን ይሄን ስለወደድኩት ልብላት ሲጀምር። እሺ የፈላ ውሃ ነው የሚያስፈልገን የቡላ ገንፎ ለመስራት። የፈላ ውሃ ላይ ጨው እናደርግበታለን፣ ትንሽዬ ጨው። ከዛ በኋላ ዘይት ነው የሚያስፈልገን። አንድ ጭልፋ ዘይት እናደርግና ቶሎ ቶሎ ነው ማማሰል ያለብን ስለሚጓጉል እጃችን ማረፍ የለበትም በጭራሽ። አሁን ገንፏችን ደርሷል። ቅቤ እናደርግበታለን ከስር። ከሚጥሚጣ ጋር መስራት ትችላላችሁ። በተለያየ አይነት ነው የሚሰራ፣ እንደ ፍላጎታችሁ ነው። በጋለ መጥበሻችን ላይ ቅቤያችንን እናደርጋለን እና ክትፎ ጥሬ መሆን ስላለበት እናጠፋዋለን እሳቱን። የጋለ መጥበሻ ብቻ በቂ ነው። የጥብስ ቅጠል፣ ኮረሪማችንን፣ ሚጥሚጣ፣ ጥቁር አዝሙድ፣ ነጭ ሽንኩርት ይህም በደንብ እናዋህደውና ከላይ ለሚደረገው ክትፎ ስለሆነ ጥሬ ስለሆነ የምፈልገው ቀዝቀዝ ካለ በኋላ አዋህደዋለሁ ማለት ነው። የክትፎ ስጋችን በእጅ የተከተፈ ስለሆነ ጥሩ ጣዕም ጥሩ ነው። ተዋህዷል። ቡላ በክትፏችን ደርሷል። አዎ እንዴት ነው የሚያምረው! ትንሽ እንቀጠቀጣል እንዲህ እያለ ነው ቡላው ገስር ቅመሽና ደግሞ ወይኔ 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 በቃ ሆዴ ሞላ። በጣም ነው የሚያምረው። እዩት። እንቅመሰው። ላጉርሳችሁ። እንዴት ነው? በጣም ነው የሚጣፍጠው። ኮረሪማው በደንብ ይሰማል። ቅመማ ቅመሞቹ በደንብ ነው የሚሰሙት። ቡላውን በጣም አሪፍ ነው። እንደ መልኩ ነው። በጣም ነው የሚጣፍጠው በእውነት። እንግዲህ የመጨረሻ ምግባችንን ሰርተናል። የምን መጨረሻ? የቤቴን ኮምቦ ሳልጋብዝሽ ሳታዩ ሳትቀምሺ እንደገና ሌላ ኮምቦ? ኧረ ተይ ያዘጋጀሁት አለ። ፍርብሻለሁ። ተይ ተይ ታይዋለሽ። ሰርፕራይዝ ነው የምትሆኚው። እውነት ያምር